የሆነ መወስድሽ ቦታ አለ። አሁን ለገኒ ሳልነግራት ብለሽ ከሆነ እንደውላታለን። ማነህ? በጣም ደጋግመሽ እየጠየቅሽ ስላንተ ማወቅ ስላለብኝ እኔ ከዚህ ጋር እያሳመምከኝ ነው። ልቀቀኝ። ቢኒያም እና የያፌት ቀኝ እጁ የነበረው ልጅ አንድ ላይ በመሆን ያፌት እንዳልሞተ አውቀው እሱን እየፈለጉ ነው ያሉት። የት ገብቶ ይሆን፣ በማን እጁ ይሆን እየተሰቃየ ያለው የሚለው ነገር ጥያቄ ሆኖባቸው አሁን ላይ ፈልገን ማግኘት አለብን እያሉ እየተወያዩ ነው ያሉት ማለት ነው። ከዛ በዘለለ እንግዲህ ቢኒ አሁን ላይ እና ናታን ቤት ማን እንደሚወጣ ማን እንደሚገባ መከታተል አለብክ ብሎ እንግዲህ የያፌት ቀኝ እጁ የነበረውን ልጅ ወደ እነሱ ቤት ልኮ እያንዳንዱን መረጃ በስልኩ እየቀረጸ እንዲያመጣለት አዞታል ማለት ነው። ልጁ እንግዲህ አሁን ላይ በጣም እየፈራ ስለሆነ ናታን ይበቀለኛል ብሎ ስለሚፈራ ከቤት አይወጣም ማለት ነው። ቢኒያምም እንዳየነው ከሆነ ፂን ስለሚወዳትና ስለሚያፈቅራት አሁን ላይ ሙሉ በሙሉ ወደ ቤቷ በሰላም እንድትገባ እያደረጋት ነው። ቢኒያምም እንዳየነው ከሆነ አሁን ላይ እንግዲህ ማን ነው ኤፍራታን የሚከታተላት እያለ እንግዲህ አሁን ላይ ታሬ እነሱ ቤት ሄደክ ሁሉንም መረጃ ማን እንደሚገባ ማን እንደሚወጣ እንዲሁም ደግሞ ኤፍራታን ማን ነው እንደዚህ የሚከታተላት ያ ልጅ ምን እንደሚያደርግና ምን እንደሚሰራ ማወቅ አለብን። ስለዚህ አንተ ታስፈልገኛለህ፣ እኔና አንተ አንድ ላይ ሆነን ይህንን ስራ መስራት አለብን። በዛ ላይ ደግሞ ያፌት እንዳልሞተ ያውቃሉ። ያፌትስ አሁን ላይ የት ቦታ ነው ያለው? ማን እጅ ነው ያለው? ማን ነው አሁን ላይ ያፌትን የደበቀው ብሎ እንግዲህ እየተጠራጠሩና አንድ ላይ በመሆን እየሰሩ እየፈለጉ ነው ያሉት ማለት ነው። እንግዲህ እንደምናውቀው ከሆነ ናታን አሁን ላይ በጣም ጨካኝ ሆኗል ማለት ነው። ያፌትን ብቻውን እንግዲህ እያሰቃየው ነው ያለው ማለት ነው። ያፌት እንግዲህ የገዛ እህቱን ለማግኘት ብዙ ነገሮችን እያደረገ ነው ያለው። ጫማዬን ጥረግልኝ በምላስ ሲለው እንኳን አንተ እህቴን ካሳየኸኝ ችግር የለውም ምንም አደርጋለሁኝ፣ እህቴን ፎቶዋን ታሳየኛለህ፣ ድምጿንስ ታሰማኛለህ እያለው እንግዲህ እየለመነው ነው ያለው ማለት ነው። ያፌት በእርግጥ በጣም ነው የሚያሳዝነው። ነገር ግን አሁን ላይ ደግሞ ናታን በጣም እየተበሳጨና እየተናደደ ያለው ልጁን እንግዲህ ገለውበታል። ያንን ልጁን የገደለበትን ሰው ደግሞ ያው ለኤፍራታም ቃል ገብቶላታል ማለት ነው። ጎትቼ ይዤ ነው ማመጣልሽ፣ ልጄን የገደለብኝ በጣም ጠላቴ ነው። ስለዚህ ፈልጌ ኬትን ብዬ አመጣለውኝ ቃል እገባልሻለሁ ብሎ ለኤፍራታ ቃል ገብቶላታል ማለት ነው። ኤፍራታም እንግዲህ የኔና ያንተ ትዳር ያልታደለ ነው፣ እኔና አንተ መገናኘት የለብንም
እኛ አንድ ላይ ለመሆን አልተፈጠርንም። ከልጅነታችን ጀምረን እኔ እናንተ ከተፋቀርን ጊዜ ጀምሮ ይኸው መከራና ስቃይ እንዲሁም ደግሞ ልጃችንን አጣን። አሁን ላይ ተስፋ ቆርጫለሁ፣ ከአንተ ጋር መሆን ምንም ጥቅም የለውም የሚለው ተስፋ አስቆርጧት ነበረ። በድጋሚ እንግዲህ አሁን ላይ ደግሞ ከናታን ጋር ታርቃ አብራው ለመኖር ወስናለች። ነገር ግን የገዛ ቤቷ ውስጥ መኖር አትፈልግም። ልጇን ካጣች ጊዜ ጀምሮ በጣም ስለተናደደች እንዲሁም ደግሞ ስለተጎዳች ማለት ነው በልጇ ሞት። አሁን ላይ እንግዲህ ፂ ደግሞ ወንድሜን አሳጥተሽኛል፣ ቤተሰቦችንም አሳጥተሽኛል እያለች ኤፍራታን እያሰቃየቻት ነው ያለችው። በዛ ላይ ደግሞ እስከ መማታት ድረስ ደርሳለች። አሁን ላይ ለምንድን ነው ጽዮን እህቴ እንደዚህ የተቀየረችብኝ እያለ ናታንም በጣም ተገርሟል። እቤት ከገባ በኋላ ስለ እህቱ እያሰበ ነበረ። በዚህ ልክ ለምንድን ነው በእኔ ላይ የጨከነችው? እንዲሁም ደግሞ የኔም ቤተሰብ ለእኔ ቤተሰብ ዋጋ የከፈለችዋን ሴት እንዴት በዚህ ልክ ዝቅ አድርጋ ታያታለች? ምስቴን ያልወደደች እኔን ብትወደኝ ምን ጥቅም አለው በሚለው በጣም ተናዶባታል። ነገር ግን ተስፋ አልቆረጠባትም። እንግዲህ ኤፍራታን ለመምታት ፂ እጇን ስትሰነዝር ነበረ የደረሰው ማለት ነው። ከዛ በኋላ አሁን ላይ እንግዲህ ምስቴ እየተሰቃየች ነው ያለችው። እናም ደግሞ ለምንድን ነው ወደ ቤት የማትመለሹ? ከፂ ጋርም እኮ አትገናኙም ነበረ እዚህ ቤትሽ ብትሆኝ ቢላት፣ አይ እኔ መጥፎ ትውስታ አለኝ ልጄ ከቤቴ ነው ወጥቶ ያጣሁትኝ። ስለዚህ ያው ቤት ጨለማ ነው የሚሆነብኝ። እኔ እናንተ ደግሞ ለአሁኑ አንድ ላይ መሆን የለብንም፣ ግን የልጄን ገዳይ ምንም ቢሆን ልታመጣልኝ ቃል ግባልኝ ብላ ቃል አስገብተው ነበረ። ናታንም እንግዲህ ባሳለፈው ነገር ላይ ነው አሁን ላይ ጨካኝና ሀረመኔ የሆነው። ያንን ነገር ግን ማንም አያውቀውም ማለት ነው። አንድ ሰው ደግሞ እነ ናታንን ለመሰለል እንግዲህ አሁን ላይ የገዛ እህቱን እነ ኤፍራታ ቤት መላክ ይፈልጋል ማለት ነው። እንግዲህ እየተከታተለው ናታንን መኪና ስር ወድቆ እንግዲህ ወደ ቤቱ ይዞት እንዲሄድ አድርጓል ማለት ነው። እንግዲህ እዛ ቤት ውስጥ ማን ነው የሚኖረው ምንድን ነው የሚለውን ነገር ለማጣራት ነው ይሄንን ነገር ሆን ብሎ ያደረገው። ኤፍራታ እሱ ስታይ እንግዲህ በጣም ነበር የደነገጠችው፣ እስከ ማማተብ ነበር የደረሰችው። ከዛ በኋላ አንተ ማነህ እኔን የምትከታተለኝ? ማነውስ ወደኛ ቤት ይላከ ብላ ብትጠይቀውም እሱ ግን ምንም ሊመልስለት አልቻለም። ድንገት መኪናው ስር ገብቼ ያው ሊገጨኝ ነበረ፣ እግዚአብሔር አወጣኝ፣ አሁን ደህና ነኝ ብሎ ነው እንግዲህ ያሳበበው ማለት ነው። ከነሱስ ምንድን ነው የሚፈልገው? ያ ልጅ ደግሞ አሁን ላይ ተመልሶ እንግዲህ ከቢኒያም ጋር ተገናኝቷል ማለት ነው። ምክንያቱም ቢኒያም በድብቅ እየተከታተለው ነው ያለው ልጁን። ከዛ በኋላ አንድ ላይ ሆነው ሲያወሩ እንግዲህ ያው እስኪ ሞክረኝ በመባባል ሁለቱም ተጋይተዋል ማለት ነው። እንግዲህ ቢኒያም አሁን ልጁ በጣም የሀብታም ልጅና እንዲሁም ደግሞ በጣም አደገኛ እንደሆነ ተረድቷል። ለዛም ነው እንግዲህ አሁን ላይ ከታሬ ጋር በመሆን መስራት የፈለጉት ማለት ነው። ናታን እና ኤፍራታ እንግዲህ ቢኒያም ሞቷል ብሎ ነው እያሰቡ ያሉት። ነገር ግን እሱ አሁንም በህይወት አለ ማለት ነው። ሌላኛውና ዋነኛው ነገር እንግዲህ በስተመጨረሻ ላይ ያያቿት ሴት ከቢኒያም ጋር የነበረችው ማን ነች? ቤዛ ነች ወይንስ ሌላ ሴት ነች? እንግዲህ አሁን ላይ ቢኒያም ራሱን ገልጾ ከእሷ ጋር ለመገናኘት እንግዲህ የቀጠሮ ቦታ ደርሷል ማለት ነው። እንግዲህ ቤዛ ከሀገር ወጥታለች ተብሎ ነው እየታሰበ ያለው በነ ቢኒያም በነ ናታን ቤት ማለት ነው። አሁን ላይ ግን እሷ እዛው ሀገር ውስጥ ነው ያለችው ማለት ነው። ታዲያ አሁን ላይ ከቢኒያም ጋር ለመገናኘት በቅተዋል በስተመጨረሻ ላይ። ታዲያ ምን አቅደው ነው ሁለቱ የተገናኙት? እንግዲህ ቤዛ እንደምናውቀው በፊት ላይ በጣም መጥፎ ሰው ነበረች። አሁንም እንግዲህ ናታንን ለመበቀል ነው፣ ስለ ናታን ሁሉን ነገር ለማወቅ ነው ወይ አሁን ላይ ከቢኒያም ጋር እየተገናኘች ያለችው። እንግዲህ ሁለቱም ምናልባት ተቀጣጥረው ሊሆን ይችላል አብረው ለመስራት። ቤዛ ይህንንም ነገር ታውቃለች ወይ አታውቅም የሚለውን እንግዲህ መጨረሻቸውን የሚቀጥለው ክፍል ላይ የምናየው ይሆናል ማለት ነው። እንግዲህ አሁን ላይ ቢኒያምም እንዲሁም ደግሞ ያፌትም በህይወት አሉ። አሁን ላይ እንግዲህ ቢኒያም ሞቷል ብሎ ቢያስቡም እሱ ግን በህይወት አለ። ጽዮንም እንግዲህ እንዳትጎዳ ለሱ ብላ እንደምትንከራተት መጠጥም እንደምትጠጣ ያውቃል። ነገር ግን ምንም ጉዳት እንዳይደርስባት ሙሉ በሙሉ ወደ ቤት እየመለሳት ያለው እሱ ራሱ ነው ማለት ነው። ተደብቆ ነው እንግዲህ አንተ ለምንድን ነው በዚህ ልክ የምትራራልን? ወደ ቤትስ ለምንድን ነው የምትወስደኝ? የሚለውን ጥያቄ እያቀረበችለት ነው ያለችው። ነገር ግን አንድም ቀን ፊቱን ተገልጦ አላሳያትም ማለት ነው። ለሷ እየጠበቃት እንግዲህ ወደ ቤት እየመለሳት ነው ያለው። ታዲያ ናታን አሁን ላይ እሷን ትቷታል። ምክንያቱም አሁን ላይ ክፉ እየሆነች ነው ያለችው ጽዮን ወንድሟ ላይ፣ እንዲሁም ደግሞ ወንድሜን ያሳጣሽኝ አንቺ ነሽ እያለቻት ነው ለኤፍራታ። ኤፍራታ ለዛ ቤተሰብ እንግዲህ ብዙ መስዋዕት ነው የከፈለችው። በዚህ ልክ ጽዮን ለምንድን ነው የጠመደቻት?
ሌላኛውና ዋነኛው ነገር እንግዲህ ያው እንደምናውቀው የገኒ ጓደኛ ሆናለች አሁን ላይ ማለት ነው። ሉሊት እንግዲህ እንዳበደች አይደለም፣ ታስተውላለች፣ ብዙ ነገሮችን ታውቃለች። እስከ ቤታቸው ድረስ ሰተት ብላ ሄዳለች። ግን ናታን ሳያት ያው እብድ ናት ብሎ ስለሚያስቡ ከዛ አካባቢ አባሯታል ማለት ነው። ገኒ ለምንድን ነው በዚህ ልክ ለሉሊት እንደዚህ እያሰበችና ምግብ እየወሰደችላት ያለችው? ምክንያቱም አንዳንድ ጊዜ እንግዲህ በቀል የእግዚአብሔር ነው። ልትበቀላት አልፈለገችም። እሷ መጥፎ ብትሆንላትም ከዚህ በፊት አሁን ላይ ግን ምግብ እየወሰደችላት እየተንከባከበቻት ነው ያለችው። በድፍረት እንግዲህ ምግብ ሳትወስድላት ስትቀር እቤት ድረስ ሰተት ብላ ሄዳለች። አልከለከለቻትም። ነገር ግን ውጭ ላይ አመጣልሻለሁ ሰው እንዳያይሽ ተደበቂና ብላ ይዛ ወደ ውስጥ ገብታ ነበረ። ነገር ግን እሷ ሳታመጣለት ቀጥታ ናታን መቶባት ነበረ። ከዛ እንደ ውሻ እንግዲህ አቅልሏት አባረራት ማለት ነው። እንግዲህ ሉሊት መጨረሻዋስ ምን ይሆን? ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።